እንደው እናንተዬ በጣም እኮ ነው ግን የሚገርመው። እና ማላችኋለሁ ስብሰባ ተሰብስበው ማለት ነው። እስኪ እንግዲህ ምን እንደምፈልጊ ተናገሪ ትባላለች ማለት ነው። ሩታ የምትፈልጊውን ነገር ተናገሪና ከሄርሜላ ለይተሽ ለራስሽ ማድረግ ከሆነ የፈለግሽው ያለ ሀያ ምርጫሽን ተናገሪ ተብላለች ማለት ነው። እኔ ምንም አልፈልግም፣ የምፈልገው ነገር የለኝም ከሱ አለች። እና ምንድነው የምትፈልጊው ስትባል እንግዲህ በሌላ አባባል አብርሃምን የእሱን ህይወት እንዳይኖር ማጓሳቋቆል ነው የሚባለው። የእሱን ህይወት ማለት ነው መበተን እና መበተን ብቻ ነው ማለት ነው። እና በቀል ማለት ነው። ሰላም ሰላም፣ ሰላማችሁ በያላችሁበት የክርስቶስ ፍቅር ብዝት ይበልልኝ እያልኩኝ ዛሬም በሌላ ቪዲዮ ከች ብዬላችኋለሁኝ። እናንተ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ ማለት ነው። እና እንደተለመደው እንግዲህ ፍትፈታ እየሰራሁላችሁ ነው የሚገኘው። ዛሬ ደግሞ ትናንትና ከተሰበሰቡት ስብሰባ ያየሁትን ነው ይዤላችሁ የመጣሁት ማለት ነው። ተሰባስበው ቲክቶከሮች እንግዲህ ጥያቄ እየጠየቋት ነው የነበረው። ጀስት እኔ የምፈልገው የእሱን ህይወት ማበሳቋቆል ነው እንጂ እሱ ኑሮውን እንዳይኖር ለማድረግ እንጂ እሱን ፈልጋ እና አፍቅራ እንዳልሆነ ተናገረች ማለት ነው። ሴት ልጅ ልንገራችሁ፣ ሴት ልጅ በእርግዝና ጊዜና እንዲሁ ደግሞ ወልዳ ተኝታ የተከዳች ሴት ልጅ ማለት ነው ልንገራችሁ በጣም ቂመኛ ናት ማለት ነው። መቼም ያ ቂም አይፈታላትም። በቃ መቼም ቢሆን ማለት ነው የሰው ልጅ አንድ ሲሞት፣ አንድ ሲታመም፣ አንድ ደግሞ ሲወልድ፣ ሶስት በጣም ትልልቅ ችግር አለ ማለት ነው። የዛኔ ከጎኑ የሆነን ሰው እስከ መቼም ይወደዋል፣ እስከ መቼም የኔ ነው ብሎ ነው የሚያስበው ማለት ነው። እና እንግዲህ እሷን በጣም በዚህ ልክ እንድትከፋና እሱን እንድትበቀለው ያደረጋት ነገር ቢኖር ይሄ ነው። አንደኛ እሷ አርግዛ በሷ ላይ እሽኮለሌ ሲል ነው የነበረው። ሁለተኛ ወልዳ ተኝታ ለራሱ ወልዳ ተኝታ ገና 15 ቀን እንኳን ሳይሆናት ከእርግዝናዋ ጀምሮ ማለት ነው ወልዳ ተኝታ ራሱ እሷ ቤት ተኝታ እሱ እሽኮሌ ሲል ነው የነበረው ማለት ነው። ማንጋትሉም ሄርሜ ጋራ እና አሁን እሷ ያንን በቀል ነው በቃ እየተበቀለችው ነው እንጂ ያለችው እውነት አፍቅራውና ወዳው አይደለም ማለት ነው። ወደ እሷ እንዲመለስ አትፈልግም። አርግዣለሁ ያለችውም ውሸት ነው። ብታረግዝ ኖሮ እስካሁን ይወጣ ነበርና ማለት ነው። እና ወንዶች ሴት ልጆችን ስትበድሉ በቅጥ አድርጉት። በቃ እኛ አርግዘን የሚበድለን ሰው ማለት ነው እስከ ዕለተ ሞታችን ድረስ አንረሳውም ማለት ነው። እና እባካቸው ስትበድሉ ሌጣ በሆን ሰዓት በድሉ ማለት ነው። በመበደል እንኳ ያው ልምዳችሁ ነው። ነገር ግን በዛን ሰዓት አትበድሉን። መቼም የማይፋቅ ነገር ማለት ነው። መቼም በቃ ምንም ቢሆን ምንም ሌላ ነገር እኮ ይረሳል፣ በይቅርታ ታለፉታላችሁ ምናምን። ግን ይሄ ነገር መቼም አይረሳም ማለት ነው። አንዳንድ ሰዎች በእርግጥ ወንድ ብቻ አይደለም የሚጎዳው። አንዳንድ ጓደኛ የራሳቸው ሰው ብላችሁ የምታምኑት ሰው ራሱ ይጎዳል። መቼ እናንተ ስትወድቁ ማትነሱ እየመሰላቸው ከእናንተ ከወደቃችሁበት ላይ እነሱ የሚደቁሷችሁ ሰዎች አሉ ማለት ነው። እና ያ ሰው ነገ መነሳቱ አይቀርም፣ ነገ ይነሳል። ነገር ግን በዚህ ያክል ደግሞ የማይነሳ መስሏችሁ እሱን ከዛው ከተኛበት ላይ መደቆስ አግባብ አይደለም ማለት ነው። ዘንበል ካለባቸው የሆነ ነገር በቃ ሳይሳካ ሲቀር ያ ነገር ነገ ተመልሶ እንደሚሳካና ነገ እንደምትነሱ ይረሱታን ይመስለኛል። እና ማለት ነው ሰው ይወድቃል፣ ከወደቀበት ደግሞ ይነሳል። ይሄን አትርሱ ማለት ነው። እና ሩታ እኔ በሷ ልፈርድ አልችልም በእርግጥ ማለት ነው። የዚህን ያክል ለምን አተውም፣ ለምን ህይወቱን አይኖርም፣ ለምን እያልኩም ነበረ እላለሁም። ግን ደግሞ እሷም እውነት አላት ማለት ነው። እውነቱ ይሄ ነው። በቃ እውነቱ እሱ እርጉዝ በሆነችበት ሰዓት ሊንከባከባት ከጎኗ ሊሆን፣ ወልዳ ስተኛ ደግሞ
ከጎኗ ሆኖ ከቻለ እየሰራ ካልቻለ ደግሞ ከጎኗ ሳይለያት ትሬት ማድረግ ሲገባው እሽኮለዬ ሲል ስለነበረ አሁን እሱ በደስታ እንዲኖር በጭራሽ አፈቅድለትም ማለት ነው። መቼም ቢሆን መቼም ማለት ነው አብርሃም በደስታ አይኖርም። ወራቶች ወይም ደግሞ አመታት አልልሽም ወራቶች ሊፈጁብኝ ይችል ቀናቶች ወይም ደግሞ ወራቶች ሊፈጁብኝ ይችላሉ። ነገር ግን የኔ ያደርገዋለሁኝ ብላለች። እንዳያችሁት ቪዲዮ ከመቼ 3 ወር ምናምን ወይ 2 ወር ቢሆኑ ነው ያ ቪዲዮ ማለት ነው። ግን ያ አልተሳካላትም እስካሁን ድረስ። አሁንም እየታገለች ነው ያለችው። ግን አሁንም የምትታገለው በባለፈው እንደዛ አድርጋ የኔ ውድ የኔ ፍቅር ብላ ወስደው የራሴ አድርጌዋለሁ ብላ ወስደው እሱም እሺ ብሎ ተደስቶ ሄርሚን በቃ ከህይወቴ ውጭልኝ አመሰግናለሁ ካላት በኋላ ህይወት የጀመረች አስመስላት ተጫውታበት ማለት ነው። ምን ብለዋለይ? አንድ አይሉ 3 አይታቸዋል አይደለ? ታረቅነ፣ ባሌ ነው፣ የልጅ አባት ነው፣ የራሴ ነው፣ ወደ ራሴ መልሼዋለሁ ብላ ቱቱ ብላ ካሳመነችው በኋላ እንግዲህ እሷን አምኖ ማለት ነው እሺ ብሎ በየዋነቱ ከሄደ በኋላ ያደረገችውን አይታችኋል ማለት ነው። አሁንም እሷ ያን ነው መስራት የምትፈልገው፣ ያን ነው ማድረግ የምትፈልገው። ልጅህን ለማየትም ሆነ ለምን በቃ እኔ እናንተ ሰላም መፍጠር አለብን። ባሌ የነበርክ ሰው ነህ፣ እኔም ሚስትህና የልጅ እናትህ የነበርኩ ሰው ነኝ። በዚህን መልኩ ጠላቶች መሆን የለብንም፣ እንቀራረብ፣ እንታረቅ ብላ የታረቀችውም ለዚህ ነው። በጠዋት በማታ ከእሷ ጋር በሚገናኝ ሰዓት ሄርሚ ታውቃለች፣ ሄርሚ ትሰማለች። እየደወሎች በሌላ ሰው እያስመሰለች ደውላ በመጣ ሰዓት ታስጠራለች። በባለፈው እንዳያችሁት ቪዲዮ ላይ ከዛ ምን ይፈጠራል? አብርሃም እና እሷ ሄርሚ ማለት ነው ጸብ ይፈጠራል ማለት ነው። እና የዛኔ ምንድን ነው እሷ የምትፈልገው? የእሷን ማድረግ አይደለም እሷን እንዳስለቀሳት ሁሉ ማስለቀስ ነው የምትፈልገው ማለት ነው። በዛ ላይ ደግሞ አብርሃም ጽጉ ስትጠይቀው እንግዲህ አይታቸዋል ማለት ነው። ያው ተሰብስበው ነበር ብያቸዋለሁ አይደል? ጠይቀዋለች። ምንድን ነው ያለችው? አብርሃም ከሁለቱም ጋራ አለህ ሪሌሽንሽፕ እና ማናቸውን ትመርጣለህ ብላ በምጠይቀው ሰዓት እንግዲህ የመለሰላት ግራ ተጋብቻለሁ አይነት ነገር ነው ማለት ነው። እውነት ለማውራት ከሆነ እኔ ግራ ገብቶኛል። አሁን ወንድ ልጅ አያወራም። ወንድ ልጅ ወሬ ማውራት የለበትም። የተግባር ሰው ነው መሆን ያለበት። ሁሉንም ነገር በውስጤ ነው እንጂ ስሜቴን አውጥቼ መናገር አልፈልግም ብሎ ደበቅ በቃ አድርጎ አልፎታ ማለት ነው። ማለት ማንን ትፈልጋለህ ሲባል በግልጽ እና በግልጽ ቋንቋ እኔ ሄርሚን ነው የምፈልገው፣ ሄርሚን ነው የማገባው። ለምን አላለም? ምንድን ነው ያለው? ግራ ተጋብቻለሁ ነው ማለት ነው። ምስኪን አሁንም እሱ ይመስለኛል አልቆረጠም ማለት ነው። የዋህ ነው። እሷ ግን ቆርጣበታለች። አሁንም ወደ እሷ ቢሄድ እንደነገርኳቸው እሱን በቃ ሰላም እንዳጣ ትዳር እንዳይዝ አይነት ነገር እንጂ አብረው መሆን ጭራሽ አታስብም። ያን ደግሞ ካለፈው ቪዲዮም አይታቸዋል ማለት ነው። ብዙ ነገር ተምራቸዋል ይመስለኛል። ልብህን አውቀዋለሁ ውስጥህን አውቀዋለሁኝ ትለዋለች፣ ሁልጊዜ ትለዋለች ማለት ነው። እና አሁንም ያ ልቡ እሷ ውስጡን ተረድተዋለች እና እንዳለ ነው ያኔ አሁንም ያው ነው፣ አልተቀየረም። ለከላይ ነው እንጂ አልፈልግሽም፣ ምን አልልም፣ እንደዚህ ነው የሚለው ውስጡ አሁንም እሷን ይፈልጋል። ለምን እሷን ባይፈልግ ኖሮ አንደኛ ሽማግሌ ላክ ሲባል ኦኬ ብሎ በፍጥነት ይልክ ነበር አትሉም? ለሄርሚ ሽማግሌ ላክልኝ፣ ሆዴም እንደዚህ እየገፋ ነው እንግዲህ ስለዚህ ሽማግሌ መላክ አለበት ስትለው አይሆንም ብሏል። እኔ አሁን ላይ ሬዲ አይደለሁኝም አልተዘጋጀሁበትም እና ይሄን ስልሽ ደግሞ አይሆንም ማለት አይደለም ቆይ ትንሽ ብሏታ ማለት ነው። ያን ያለው ለምን ከእሷ ጋር የመኖር ፍላጎት ካለው እስከ ጭራሹ ሚስቱ አድርጎ መኖር ከፈለገ ከሄርሜላ ጋር ብድግ ብሎ ኦኬ ብሎ መላክ ይችል ነበር። ያማረግ ግን አልፈለግም። ያልፈለገበት ምክንያት አሁን ከእሷ ጋራ ሁለት ልባ ስለሆነ ነው ማለት ነው። በቃ ከእሷ ጋር አሁንም ፍቅር አለው አብርሃም። የሚያሳዝን ነው። ምን አይነት ልብ ነው ግን ያለው? ይሄን እንደዚህ እንደሚወዳትና እንደሚያፈቅራት እኮ ካወቀ መጀመሪያ በእርግዝነቷ ሰዓት ግን እንደዚህ ማድረግ አልነበረበትም፣ እሷን መጉዳት አልነበረበትም ማለት ነው። አሁን ያላለቀ ፍቅር እንደዚህ ከዚችኛዋ ይሆን ከዛችኛዋ ከሚያዋልለው ማለት ነው ጭንቀት ላይ ነው ያለሁት ከማለት አንዱን መወሰን አለብህ እልሃለሁ ማለት ነው። ወንዶች እኮ የዋሆችም አሉ፣ በዛው ልክ ደግሞ በጣም መጥፎች አሉ።
አብርሃም ያደረገውን ነገር እንደቀላል ነገር ቢያየውም እንኳ ግን ልቡ የዋህ ነው። የማመንና የማፍቀር ሩህሩህ አይነት ልብ ነገር ነው ያለው ማለት ነው። እና አሁንም ቢሆን ህይወትህን መምራት ካልቻልክ እንደዚሁ ግራ ግብት እንዳልክ ግራ እንደተገባባህ ነው ህይወትህ የሚቀጥለው። ነገር ግን ራስህንም ወይም ደግሞ ኑሮህን መያዝ ከፈለግ ምርጫህን አንድ ቦታ ላይ አድርግና አንድ ቦታ ጠንከር ብለህ ኑር። ለኔ የምትላት ሴት ለኔ ትሆነኛለች፣ በቃ ይህች ናት ምርጫ የምትለውን ሴት ጠበቅ አድርግ ማለት ነው። ከዛም ከዚህም መሮጡ ለኔ እንደ ወንድነት አላየውም ማለት ነው። እንደ ብልግና ነው የምቆጥረው። እኔ ከሄርሜላ ጋር ቢሆን ብዬ እመርጣለሁኝ። ለምንድነው እንደዚህ ያልኩበት ምክንያት ሄርሜላ ክብር አላት። በእርግጥ ሩታ ተናዳ ሊሆንም ይችላል። አዎ ያናዳል። በዛ ምክንያት ነው እንግዲህ እየወጣች በጥፌ ስታጭሎ ነው ሁልጊዜ የምናየው ማለት ነው። ሄርሜ ግን እንደ ባል እንደ ድሮ ሚስቶች ማለት ነው፣ የድሮ እናቶቻችንን ታውቃላቸው አይደል? አባላቸውን የእኛን አባቶች ማለት ነው በጣም ይወዳሉ፣ ያፈቅራሉ። በስም እንኳ ራሱ አይጠሯቸውም ከመውደዳቸው እና እንዲሁም ደግሞ ለነሱ ያላቸው ክብር ከሱ የተነሳ ነው። ቀጥ ብለው እንኳን ማየት አልችሉም። አንዳንዶች እኮ አባላቸውን አንቱም ይላሉ ታውቃላቸው፣ የገጠር እናቶች ማለት ነው። ባላቸውን አንቱ የሚሉ እናቶች አሁንም አሉ ማለት ነው። ያ ምንድን ነው? ክብር ለባላቸው ያላቸው ፍቅርና ክብር ነው። ሄርሚ ደግሞ እንደዚህ አይነት ነገር ሴት ናት፣ እንደ ድሮ ሴት ናት። ነገሮችን ቀለል አድርጋ ነው የምታየው። ለባሏ ክብር አላት። በቃ ሁሉን ነገር በፍቅር ስለምታሸንፍ የዋህና ሩህሩህ ልብ ስላላት እኔ ሄርሚ ጋር ቢኖር እላለሁ ማለት ነው። በቃ ገራገር ናት እና እሱም የዋህ ልብ ስላለው አብረው ቢሆኑ አሪፍ ጥንዶች ይወጣቸዋል ብዬ አስባለሁኝ። አሁንም ሽምግልናውን አልክም ቆይ ያልከውን አፋጥነህ አብርሃት ብትኖር ህይወትህ ቢስተካከልልህ፣ እሷን ደግሞ ካልፈለግካት እና ደግሞ ድራማ ካልሆነ እንደዚሁ ቪዲዮ ለመስራት ካልፈለጋችሁት በቀር በህግም ይሁን በምንም ከህይወትህ እንድትወጣ ማድረግና ማስቆም ትችላለህ ማለት ነው። ግን ፈልጋችሁት ይመስለኛል ጭቅጭቁን። ያኔ የኛ ሰው የሚያዩ እንደዚህ ጸብ ምናምን ሲሆን አይደለም ቪው ለዛ ይመስለኛል የመሰለኝ ነው። ሰብስክራይብ ላይክ እያደረጋችሁ አበረ